ያረግነው እኮ እኛ ነን። ያረገው እኮ አዳም ነው። ኪሩቤል ላይ የተቀመጠው የአዳም ተፈጥሮ ነው፣ የእኛ ተፈጥሮ ነው። ዳግም ይመጣል የእኛ ጌታ። ዓለማት ያልፋሉ፣ ብርሃን ለብሰን ብርሃን ተጎናጽፈን ሁላችን እነሳለን። ወልድ ምንም ሰው ሆኖ ስለኛ ይሙት እንጂ በእኛ የመዳን ነገር አብም አለበት፣ የራሱ ድርሻ አለው። መንፈስ ቅዱስም የራሱ ድርሻ አለው። ተወለደ የምንለው ከድንግል ማርያም አሁን አምላክ በስጋ ድንግል ማርያምንም ወላዲተ አምላክ ስንል ወላዲተ አምላክ በስጋ ነው። መምህራንን የፈጠረ እሱ መምህር ተባለ። ወንጌላውያንን የፈጠረ እሱ ወንጌላዊ ተባለ። ካህናትን የፈጠረ እሱ ካህን ተባለ። ለምን? አዳማዊ ተፈጥሮን ስለተዋሃደ። ተንበርክኮ እግር እስከ ማጠብ ድረስ ምሳሌነቱን አሳየ። አሁን የሚንበረከክበት ጉልበት የት አገኘ? የሚንበረከክ ጉልበት አዳማዊ ተፈጥሮን ስለተዋሃደ። ማን የተንበረከከው? እግዚአብሔር ወልድ። እንዴት ሊንበረከክ ቻለ? በስጋ ምንለው ለዚህ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ጩኸት አሁን የሰው ድምፅ ብቻ አይደለም፣ የመለኮትም ነው። እሱ የተነሳው መቃብሩ እንደተዘጋ ነው። የተገነዘበትን መግነዝም የፈታለት የለም። ለምን? አሁን ሲያርግ እንዳያችሁት ዳግም ይመጣል አይዟችሁን ያሉ ቅዱሳን መላእክት ሲጸነስ አበሰሩን፣ ሲወለድ አበሰሩን፣ ሲነሳ አበሰሩን። ከሐዋርያት ጋር አብረው ዘመቱ በዓለም ዙሪያ ለወንጌል መሰራጨት ዋናዎቹ ሐዋርያት እነሱ ነበሩ። ሲያርግ አበሰሩን። ይመጣል አሉን። ሲመጣ ደግሞ መላእክት ናቸው አብረው የሚመጡ። ቀድመው ከሱ በፊት ዓለምን እያረሷት የሚመጡ እነሱ ናቸው። የተናቀውን የተዋረርነውን በእግር አጋንንት መረጋገጫ የነበርነው ነው ያከበረን። ያውም ተዋህዶ ነው። በኃጢአት የወደቁ በስነ ምግባር የወደቁ በልዩ ልዩ ችግር ላይ ያሉ የተናቁትን የተዋረዱትን ማክበር ነው የኛ ድርሻ። አባታችን ሲሰራ የነበረውን በፈቀደልን በሰጠን ጸጋ እኛም ደግሞ ለትሩፋት መሽቀዳደም እንዳለብን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድር ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሠራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ለፍጥረት ሁሉ ስለምታደርገው መግቦትህ ስለ ቸርነትህ ስለ ምሕረትህ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ በቸርነትህ በመካከላችን ሆነህ አንተው ራስህ እንድታስተምረን ቃልህን ምስጢርህን እንድትገልጥልን ቅዱስ ፈቃድህ ይሁንልን። ሁላችሁም በሀገር ውስጥም በውጭም በዓለም ዙሪያ ያላችሁ በሙሉ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ አደረሰን እያልኩ ወደ ተለመደው ጥያቄያችን እንሄዳለን። እሺ ብፁዕ አባታችን ቡራኪው ይድረሰኝ። የዛሬው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው፣ በሰማይም በምድርም ምሉእ ነው፣ እርሱ የሌለበት ቦታ የለም። አሁን አረገ ስንል ያልነበረበት ቦታ ኖሮ ወደዚያ ሄደ ማለት ነው ወይስ እንዴት ነው የሚል ነው። ሁለተኛው ጥያቄ ደግሞ በማቴዎስ ወንጌል ምዕራፍ 28 ሐዋርያትን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏቸዋል። ነገር ግን የሉቃስ ወንጌል ምዕራፍ 24 ላይ ሲያርግ ከእነርሱ ተለየ ይላል እና ይህ እንዴት ነው? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለውና ከእነርሱ ተለየ ሲል ምን ማለት ነው የሚል ነው። በጣም ጥሩ። እንግዲህ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ጀምሮ ያለውን አነባለሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ዐረገ። እነርሱም ሰገዱለትና
በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እየለመኑ እያመሰገኑና እየባረኩ በመቅደስ ኖሩ ይላል። የእርገቱ ታሪክ ባጭሩ ሉቃስ 24 ላይ የተጻፈው ይሄ ነው እና ጥያቄው በእውነቱ ትክክል ነው ሊመስል ይችላል። ግን ዋናው ጌታን አረገ የምንለው በሰውነቱ ነው። ምክንያቱም እኛን ተዋህዷል። የተዋሃደው ተፈጥሮ አዳማዊ አካል የሚወርድ የሚወጣ፣ ወደ ቀኝ ወደ ግራ ወደ ኋላ ወደፊት የማለት ተፈጥሮ ያለውን እና ያን ተዋህዷል የኛ ጌታ። ድንግል ማርያም ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ስትል ያን ጊዜ ከመቅጽበተ ዓይን ረቂቅ አምላካዊ አካሉን ከኛ ግዙፍ አካል ጋር አዋህዶታል። ያን ጊዜ ነው እንግዲህ የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ይሆን ያለ መለያየት ያለ መከፋፈል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በመሆን በተዋህዶ ከብሯል። አሁን እንግዲህ እግዚአብሔርነት ለሰውነት ለአዳማዊ ተፈጥሮ ሆኗል። ሰውነት አዳማዊ ተፈጥሮ ደግሞ ለእግዚአብሔርነት ሆኗል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ሰውም ነው አምላክም ነው። ሰው የሆነ አምላክ ማለት ሰው የሆነ አምላክ ሰውም አምላክም ነው። ስለዚህ ሁልጊዜ ስለ መድኃኒታችን ኢየሱስ ክርስቶስ ስንናገር ሁልጊዜ መዘንጋት የሌለብን ሰውም አምላክ የሚለው ፊደልና እንደ የሚለው ቃል ሁልጊዜ አምላክነትን ከሰውነት ሰውነትን ከአምላክነት እንዳንለይ የሚያደርጉ ጠንካራ ምስጢር ያላቸው ናቸው እና መድኃኔዓለም ኢየሱስ ክርስቶስን አካላዊ ቃልን ወልድን እንግዲህ ሰውም አምላክም ስለሆነ አሁን በሰውነቱ የሚሆነውን ነገር በሰውነቱ እንላለን። ማን? ያ ወልድ ነው ራሱ። እንደገና ደግሞ በአምላክነቱ ደግሞ አምላክነትን በተመለከተ ደግሞ በአምላክነቱ እንላለን። በሰውነቱ በአምላክነቱ በሰውነቱ በአምላክነቱ ልክ ቅዱስ ጴጥሮስ እዚያ አንደኛ መልእክት ምዕራፍ 3 ላይ ሞተ በሥጋ ወሐየወ በመንፈስ በሥጋ ሞተ በአምላክነቱ ኃይል ተነሳ። እንግዲህ በሥጋ ሞተ። ማን ነው በሥጋ የሞተው? መድኃኔዓለም ኢየሱስ ክርስቶስ። በአምላክነቱ ኃይል ተነሳ። ይህ በተዋህዶ የሆነ ምስጢር ነው። እንግዲህ ተዋህዶነት ምን ጊዜም ቢሆን እንዳይለያይ ነው። በአምላክነቱ ተነሳ። ማን ነው የተነሳ? ያው ራሱ ወልድ ነው። ሞተ ሲባል በሰውነቱ ሰውም ስለሆነ፣ ተነሳ ሲባል በአምላክነቱ አምላክ ስለሆነ እና ስለዚህ ለምሳሌ በቤተልሔም ሰው ሆነ ስንል ተጸነሰ ስንል በሰውነቱ እንግዲህ መለኮት መጸነስ የሚባል ነገር አይስማማው። ተጸነሰ ስንል በሰውነቱ በሥጋ እንላለን። ተወለደ ስንል በሥጋ ተወለደ የምንለው ከድንግል ማርያም አሁን አምላክ በሥጋ እኛን ስለተዋሃደ ተወለደ የሚባለውን አካል ስለተዋሃደ ማለት ነው። ተወለደ ስንል በሥጋ ድንግል ማርያምንም ወላዲተ አምላክ ስንል ወላዲተ አምላክ በሥጋ ነው። ወላዲተ አምላክ በሥጋ ነው። በሥጋ ስለተሸፈነላት ሥጋን ስለተዋሃደላት ነው ወላዲተ አምላክ የምንለው ወላዲተ አምላክ በሥጋ። ስለዚህ የእናቱን ጡት ጠባ እንላለን ወይም አለቀሰ እንላለን። ያለቀሰው በምንድን ነው? ማን ያለቀሰ? ወልድ አካላዊ ቃል እግዚአብሔር ወልድ ነው ያለቀሰ። እንዴት ሊያለቅስ ቻለ? አልቃሻውን ተፈጥሮ ስለተዋሃደ በሰውነቱ አለቀሰ። የእናቱን ጡት ጠባ። እንዴት ሊጠባ ይችላል? እንዴት ሊራብ ይችላል? የሚራበውን የሚጠባውን ተፈጥሮ ስለተዋሃደ ማን? ወልድ አበ እመ እያለ እየታዘዘ አደገ። ፈጣሪ ነው፣ መለኮት ነው። እንዴት ሊሆን ቻለ? ያ ባህሪ አበ እመ እያለ ቀስ በቀስ የሚያድግ የሚታዘዝ ተፈጥሮን ስለተዋሃደ በሥጋ። ስለዚህ ተጠመቀ ስንል አሁን በሥጋ ነው እንጂ በአምላክነቱ ውሃ እንዴት ሊያርፍበት ይችላል? ረቂቅ ነው አካሉ። ማንስ ሊነካው ማንስ ሊደፍረው ይችላል? ያን መለኮታዊ ግርማ ማን ነው? ነገር ግን ሰውም ስለሆነ ውሃ የፈሰሱ አሁን በሰውነቱ ነው እና ማን ነው የተጠመቀ? ወልድ ነው። ወልድ ነው የተጠመቀ። እግዚአብሔር ወልድ አካላዊ ቃል
ረቂቅ አይደለም ወይ? አዎ፣ ግን ግዙፉን ተዋህዶ አላ። ግዙፉን ስለተዋሃደ በተዋሃደው ተፈጥሮ ሁለተኛ አዳም ስለሆነ ውሃ የሚፈስበት አካል አለው። ፈጣሪም ቢሆን ውሃ የሚፈስበት ደግሞ አዳማዊ ተፈጥሮ አዳማዊ አካልን ተዋህዷል። ስለዚህ ተጠመቀ የምንለው በስጋ ነው። ከዚያ ሳይውል ሳያድር ወደ ገራመ ቀሮንቶስ ሄዶ ጾመ። 40 ቀን 40 ሌሊት ጾመ፣ ተራበ። እንዴት ሊራብ ቻለ? የሚራበውን ተፈጥሮ ስለተዋሃደ። የተራበው ማን ነው? ወልድ ነው። ወልድ ተራበ፣ ተጠማ። እንዴት ሊራብ ሊጠማ ይችላል? የሚራብ የሚጠማ አካልን ስለተዋሃደ ነዋ። በሰውነቱ የምንለው ለዚህ ነው። እንደ ሰውነቱ በሰውነቱ ተራበ፣ ተፈተነ፣ በዲያብሎስ አሸነፈ። ከዚያ በኋላ የመጀመሪያው ወንጌላዊ በመሆን ማስተማር ጀመረ። የመጀመሪያው ወንጌላዊ የተባለ አሁን በምኑ ነው? በሰውነቱ። ለምን? እየታየ እየተጨበጠ እየተናገረ አብሮ እየበላ እየጠጣ እያስተማረ ነው። በሰውነቱ ማን ነው? እግዚአብሔር ወልድ ራሱ። እግዚአብሔር ወልድ ራሱ አካላዊ ቃል እሱ ራሱ ነው። መምህራንን የፈጠረ እሱ መምህር ተባለ። ወንጌላውያንን የፈጠረ እሱ ወንጌላዊ ተባለ። ካህናትን የፈጠረ እሱ ካህን ተባለ። ለምን? አዳማዊ ተፈጥሮን ስለተዋሃደ። ስለዚህ የመጀመሪያው ወንጌላዊ በስጋ፣ የመጀመሪያው መምህር በስጋ፣ የመጀመሪያው ካህን የአንድ ጊዜውና የዘላለሙ ሊቀ ካህናት በስጋ ኢየሱስ ክርስቶስ በስጋ ሊቀ ካህናት የተባለው በስጋ። ከዚያ በኋላ ተዘዋውሮ በሚያስተምርበት ጊዜ ማድረግ የሚገባንን ነገር ሁሉ ሰርቶ አሳይ። ተንበርክኮ እግር እስከ ማጠብ ድረስ ምሳሌነቱን አሳየ። አሁን የሚንበረከክበት ጉልበት የት አገኘ? የሚንበረከክ ጉልበት አዳማዊ ተፈጥሮን ስለተዋሃደ። ማን የተንበረከከው? እግዚአብሔር ወልድ። እንዴት ሊንበረከክ ቻለ? በስጋ ምንለው ለዚህ ለመንበርከክ ነው። ለዚህ ነው እኛን የተዋሃደው። ተንበርክኮ እግርን አጠበ። ማድረግ የሚገባንን ነገር ሁሉ ሰርቶ ካሳየ በኋላ የመጣበት ዓላማ በእሱ መሥዋዕትነት እኛን ለማዳን ነውና ተወነጀለ፣ ተከሰሰ፣ በዳኞች ፊት ቀረበ። በምን? በስጋ ተፈረደበት፣ ተገረፈ። የጀርባው ስጋ አልቆ አጥንቱ በረዶ እስኪመስል ድረስ ተገረፈ። በምን? በስጋ። ማን ነው የተገረፈ? ወልድ። እግዚአብሔር ወልድ ነው የተገረፈው በስጋ። ለምን? ልክ እንደኛ ነፍስና ስጋ ማለት ነው። አሁን እኛ ነፍስና ስጋ በአንድ ላይ የተዋሃዱልን ተፈጥሮ ስለሆን ስንገረፍ ነፍሳችንም አብሮ ያማታል። በምን? በስጋ እንጂ የአካለ ነፍስ ተፈጥሮ ረቂቅ ነው፣ መላካዊ ተፈጥሮ ነው። ነገር ግን በስጋ ምክንያት በስጋ ተዋህዶ ምክንያት ስንገረፍ ነፍሳችንም ያማታል። ስለዚህ ተገረፈ የምንለው አሁን በስጋ ነው። ተቸነከረ፣ እግሮቹ እጆቹ ተቸነከሩ። በምን? በስጋ። ማን የተቸነከረ? እግዚአብሔር ወልድ በሰውነቱ እንደ ሰውነቱ ተሰቀለ መስቀል ላይ። በተሰቀለ ጊዜ ጎኑ በጦር ተወጋ። ማን የተወጋ? እግዚአብሔር ወልድ። እንዴት ሊወጋ ቻለ? የሚወጋ አካል አምላክ አይደለም ወይ? ፈጣሪ አይደለም ወይ? ነው። ታዲያ እንዴት ነው? በስጋ። ለምን? የተዋሃደው የእኛን አካል የተዋሃደው ሁለተኛ አዳም የተባለ ለዚህ ነው። ሊቸነከርልን ነው፣ ሊገረፍልን ነው። የእኛን መከራ እንዳለ ጠቅሎ ሊሸከመው ነው። መጨረሻ በመስቀል ላይ ተሰቀለ። በምን? በስጋ። በመስቀል ላይ ሲሰቀል ያን ጊዜ ለዓለም መስዋዕት ሆነ። ወንጌላዊ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ እነሆ ብሎ ነበር። መስዋዕት ሆኖ ቀረበ። ስለ ዓለም ኃጢአት መስዋዕት ሆኖ ቀረበ። መስዋዕት አቅራቢ ነው። በሰውነቱ ካህን ሊቀ ካህናት ሆኗል። መስዋዕት አቅራቢ ነው። መስዋዕቱ ራሱ ነው። እንደገና መስዋዕቱ ራሱ ሆኖ መስዋዕቱን አቅርቦም በሊቀ ካህናትነቱ ደግሞ በመስቀል ላይ ያለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አንድ ሊቀ ካህናት ስለ ሕዝቡ ኃጢአት መስዋዕት ሲያቀርብ ደም ሲረጭ እየለመነ ይቅር በልልኝ እያለ ነው። የሚያደርጉትን አያውቁምና ይቅር በላቸው። ይሄ ጩኸት አሁን የሰው ድምፅ ብቻ አይደለም፣ የመለኮትም ነው። የመለኮትም ነው። ለምን? በተዋህዶ ነው። ሰውም አምላክም። የሰውነት ድምፅ ብቻ አይደለም፣ የአዳማዊ ተፈጥሮ ድምፅ ብቻ አይደለም፣ የፈጣሪ ድምፅ ብቻ አይደለም። የፈጣሪም የሰውም በተዋህዶ የተዋህዶ ድምፅ ነው።
የሚያደርጉትን አያውቁምና ይቅር በላቸው ሲል መስዋዕቱን አቅርቦ ነው። መስዋዕቱ ራሱ ነው። ደሙን እያፈሰሰ ነው። ሥጋውን እየቆረሰ ነው። እየሞተ ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው ሲል ደሙ ሲፈስ ስለኛ በሥጋ ሲሞት በእኛና በእግዚአብሔር መካከል የነበረ የጥል ግድግዳ ፈረሰ። የጥል መጋረጃው ተቀደደ። ሰውና እግዚአብሔር ታረቅን። ተዘግቶ የኖረ ዓለመ ገነት በደሙ ተከፈተ። በዓለመ ሲኦል የነበሩ ነፍሳትን በአካለ ነፍስ ሄዶ ወደ ዓለመ ገነት አሸጋገረ። እንደገና በጎልጎታ አካለ ነፍስ አካለ ሥጋ አምላክነት እንደገና በተዋህዶ በጎልጎታ መቃብር ሥጋው ተቀብሮ ስለነበረ በሦስተኛው ቀን በተቀበረ በሦስተኛው ቀን ስሙ ለዘላለም የተመሰገነ ይሁን ሞትና መቃብርን ድል አድርጎ በኃይል ተነሳ። መግነዝ ፍቱልኝ አላለም። መቃብር ክፈቱልኝ አላለም። መላእክት ያን የተቀበረበትን የድንጋይ መቃብር ያንከባለሉት ቅዱሳት ሴቶች እነ መግደላዊት ማርያም የሚያንከባልልን ማን ያንከባልልናል? አቅም የለንም ይሉ ነበርና የልባቸውን የሚያውቅ አምላክ መልአኩን ልኮላቸው መላእክት ተገልጠውላቸው ድንጋዩን ወዲያ ብለው መቃብሩ ባዶ መሆኑን አሳይተዋቸዋል እንጂ እሱ የተነሳው መቃብሩ እንደተዘጋ ነው። የተገነዘበትን መግነዝም የፈታለት የለም። ለምን? ሁሉን ቻይ የሆነው ፈጣሪም ስለሆነ የሚሳነው ነገር የሌለ ወልድ ስለሆነ እግዚአብሔር ወልድ ስለሆነ አምላክ ስለሆነ ሰውም ቢሆን አምላክም ነው። ስለዚህ ሰውም ቢሆን አምላክም በመሆኑ በአምላክነቱ ኃይል መቃብር እንደተዘጋ ሞትና መቃብር እንድል አድርጎ በኃይል ተነሳ። ስሙ ለዘላለም የተመሰገነ ይሁን። በኃይል ተነሳ። አሁን መነሳቱን መቃብሩን አዩ። መላእክት መነሳቱን መሰከሩ፣ አበሰሩ። መግደላዊት ማርያም አየችው። በዝግ ቤት በተለያየ ጊዜ በዝግ ቤት እየገባ ታያቸው። 40 ቀን 40 ሌሊት መመሪያ ሲሰጣቸው ቆየ። ከዚያ በኋላ ይኸው ዛሬ የምናስበው በዕለተ ሐሙስ ሐዋርያት እያዩት ከፍ ከፍ አለ፣ በክብር አረገ ይላል። የሐዋርያት ሥራ ምዕራፍ 1 ላይ እንደሚነግረን አሁን ሲያርግ እንዳያችሁት ዳግም ይመጣል አይዟችሁን ያሉ ቅዱሳን መላእክት ሲጸነስ አበሰሩን፣ ሲወለድ አበሰሩን፣ ሲነሳ አበሰሩን። ከሐዋርያት ጋር አብረው ዘመቱ በዓለም ዙሪያ ለወንጌል መሰራጨት ዋናዎቹ ሐዋርያት እነሱ ነበሩ። ሲያርግ አበሰሩን፣ ይመጣል አሉን። ሲመጣ ደግሞ ማቴዎስ 24 ላይ እና ሌሎችም በወንጌላት ላይ የተጻፉት እንደሚነግሩን መላእክት ናቸው አብረው የሚመጡ። ቀድመው ከሱ በፊት ዓለምን እያረሷት የሚመጡ እነሱ ናቸው። ከቅዱሳን መላእክቱ ጋር በክብር ይመጣል። ስለዚህ የእኛ ጌታ አረገ ስንል አሁን ልክ ነው ጥያቄው። በአምላክነቱ መውጣት መውረድ፣ ወደ ቀኝ ወደ ግራ ወደ ኋላ ወደ ፊት የሚል ነገር አይስማማውም። መለኮት ነው። በሁሉም ቦታ የሚገኝ ምሉ ነው። አሁን አረገ የምንለው በስጋ ከፍ ከፍ ሲል ያዩት አሁን በስጋ ነው። ማንን? እግዚአብሔር ወልድን። ስጋን ባይዋሃድ ኖሮ ከፍ ከፍ ሲል ሲያርግ አያዩትም። ያረገው የኛ ተፈጥሮ ነው። አምላክነትን ተዋህዶ በጣም ታላቅ የምስራች ነው ለኛ። በበደል ምክንያት በእግረ አጋንንት ተረግጦ ተንቆ ተዋርዶ ይኖር የነበረ የኛን አካል የኛ ጌታ የኛን አካል የሱ አድርጎ እንደገና ገላትያ 3 ላይ እንደሚነግረን በቀራንዮ አደባባይ መስቀል ላይ የዓለምን ዕዳ በሙሉ መርገማችን ሁሉ ጠቅሎ ተሸክሞ በሞተ ሥጋው የእኛን የሞት ዕዳ ከፍሎ እኛን ነፃ ማውጣት እንዴት አይነት መታደል ነው! ያ ጌታ ነው። ዛሬ ደግሞ እኛን እንደተዋሃደ ያረግነው እኮ እኛ ነን። ያረገው እኮ አዳም ነው። ኪሩቤል ላይ የተቀመጠው የአዳም ተፈጥሮ ነው፣ የእኛ ተፈጥሮ ነው። የእኛ ሰውነት ላይ ነው ኪሩቤል ላይ የተቀመጠው። የነ ቅዱስ ሚካኤል አይደለም፣ የነ ቅዱስ ገብርኤል አይደለም፣ ከመላእክት የሱራፌል አይደለም፣ ከመላእክት የአንዱ አይደለም፣ ከመላእክት የሁለቱ የሦስቱ አይደለም። የእኛ ነው፣ የእኛ ነው። የእኛ ተፈጥሮ ፈጣሪም ሆኖ
ፈጣሪን ተዋህዶ ኪሩቤል ላይ ተቀምጧል። ዛሬ የዓለም ቤተ ክርስቲያን ራስ ዳግም ይመጣል የኛ ጌታ። ዓለማት ያልፋሉ፣ ብርሃን ለብሰን ብርሃን ተጎናጽፈን ሁላችን እነሳለን። ይሄን ደግሞ እንዲያረጋግጥልን ጌታ ከማረጉ በፊት ምንድነው ያላቸው? አባቴ የሰጠውን ተስፋ እግዚአብሔር መንፈስ ቅዱስን እኔ እልክላችኋለሁ ይላል። ይኸው ላኪም ነው ራሱ እግዚአብሔር ወልድ ራሱ ላኪም ነው። አብ እንደሚልክ ወልድም ላኪ ነው። ለምን? በመለኮት አንድ ነው፣ በፈቃድ አንድ ናቸው። በመለኮት አንድ ነው። አባቴ የሰጠውን ተስፋ እግዚአብሔር መንፈስ ቅዱስን እልክላችኋለሁ ነው። እኔ እልክላችኋለሁ። እሱ ሲመጣ ኃይልን ትለብሳላችሁ። ኃይልን እስክትለብሱ ከኢየሩሳሌም ከተማ እንዳትወጡ በጸሎት ቆዩ ብሏቸው አረገ። ባረገ በ10ኛው ቀን በተነሳ በ50ኛው ቀን እግዚአብሔር መንፈስ ቅዱስ ወረደ ማለት ተገለጠ። አሁንም እግዚአብሔር መንፈስ ቅዱስን ወረደ ስንል በበዓለ ሃምሳ አሁንም እሱ መውረድ መውጣት የሚል ቃል አይስማማው ለእግዚአብሔር መንፈስ ቅዱስ መለኮት ስለሆነ ወረደ ያልነው ለምንድን ነው? ከእኛ ጋር ለመኖር ራሱን አዋርዶ ወሰነ፣ ፈቀደ ማለት ነው። ተገለጠ ማለት ነው። በእሳት አምሳል ከተገለጠበት ከበዓለ ሃምሳ ጀምሮ ይኸው እስካሁን ድረስ ቤተ ክርስቲያኔንም የሚመራት እሱ ነው። አብም ወልድም በመንፈስ ቅዱስ ሕልዋን ሆነው ቤተ ክርስቲያንን የሚመራት እሱ ነው። ወልድ ምንም ሰው ሆኖ ስለኛ ይሙት እንጂ በእኛ የመዳን ነገር አብም አለበት፣ የራሱ ድርሻ አለው። መንፈስ ቅዱስም የራሱ ድርሻ አለው። ለዚህ ነው በአብ በወልድ በመንፈስ ቅዱስም ተጠምቀን ሁለተኛ የምንወለደው እና የጌታን ዕርገት የምናስብበት ጊዜ ነው አሁን። ከዚያ እንግዲህ አሁን ለምን ተለየ ለምን ይላል ነው የሚለው። አሁን እነርሱም እያዩታል፣ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ ይላል። ከእነርሱ ተለየ ይላል። ማቴዎስ 28 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እያለ እንደገና ደግሞ ከእነሱ ተለየ ይላል። ይሄስ እንዴት ነው? እንዴት ነው ሊለያቸው የሚችለው? አሁን ከእነሱ ተለየ የሚል አሁን በስጋ ነው። አሁን በስጋ ነው እንጂ በአምላክነቱማ እንዴት ብሎ ሊለይ ይችላል? ኃጢአት ካልሰሩ ካልካዱ ካልተውት በነፃ ፈቃዳቸው አንፈልግም ካላሉት በቀር እሱ በሰማይም በምድርም ምሉ ነው። ቃልም ገብቷል፣ አልለያችሁም ብሏል። እንዴት ብሎ አሁን ከእነሱ ተለየ የሚለው በስጋ አብሮ መኖርን አቋረጠ ማለት ነው። በቃ እስከዚያ ድረስ ነው በስጋ። ከዚያ በኋላ አሁን ኪሩቤል ላይ ለወዳጆቹ አይምሯቸው በሚችለው መጠን አንዳንድ ጊዜ ሊገለጥላቸው ይችላል። እስካሁን ድረስ እስከ ዕለተ ምጽአትም ግን አብሮ በመኖር በእንደዚያ በስጋ ወራት በሚኖርበት አኗኗር ከዚያ በኋላ አልኖረም ማለት ነው። ወደ ቀደመ ክብሩ ተመለሰ። ኪሩቤል ላይ ነው በአባቱ ቀኝ። በአባቱ ቀኝ ማለት በአብሬና በአብ የመለኮት አንድነት፣ በመንፈስ ቅዱስ የመለኮት አንድነት፣ በመለኮት አንድነት ነው። በመለኮት አንድነት በቃ አሁን ያለው በክብር ነው። ስለዚህ ተለየ ማለት በስጋው ነው። ያ ቅዱስ እስጢፋኖስ ወገኖቹ የገደሉት በድንጋይ እየቀጠቀጡ ሰማያት ተከፍተው ያየው ማለት ነው። አሁን ቅዱስ እስጢፋኖስ ብቻ ነው ያየው። ሐዋርያት አሁን ኪሩቤል ላይ አዩት የሚል የለም። ሊኖር ይችላል ግን አዩት የሚል የለም። እስጢፋኖስ አይቶታል። እና ተለየ የሚለው አሁንም እንደ ሰውነቱ በሰውነቱ ነው እንጂ በአምላክነቱ እስከ ዓለም ፍጻሜ ከነሱ ጋር ነው፣ ከኛ ጋር ነው። አሁንም አብሮን ነው። እስከ ዕለተ ምጽአት አብሮን ነው የሚኖረው። ከኛ የሚለይበት ጊዜ የለም። አሁን እንግዲህ ከዚህ ከጌታ ዕርገት የምንማረው ምንድን ነው? አንደኛ ወድቀን ተንቀን በእግረ አጋንንት ተረግጠን ተዋርደን እንኖር ነበር። አከበረን፣ ቤተ መቅደሱ አደረገን። እሱን በማመናችን በጥምቀት ሁለተኛ ከእሱ በመወለዳችን ቤተ መቅደሱ፣ ታቦቱ፣ ጽላቱ፣ ቤቷ መኖሪያው አደረገን። እሱ ራሳችን ሆኖ እኛ የእሱ አካል ለመሆን አበቃን። እንደገና በኃጢአት ሰውነታችን ሲያድፍ ሥጋ ወደሙን ልክ በሥጋ በሰውነታችን በሆነ ምክንያት ስንቆስል ምንታከምበት ንስሐ፣ ኑዛዜ፣ ይቅርታ፣ ይቅርባይነት ሥጋ ወደሙን አሁንም ደግሞ በምንወድቅበት ጊዜ የምንነሳበት ታላቅ
የምንነሳበት ታላቅ ኃይል ሥጋ ወደሙን አዘጋጅቶልን በየጊዜው እንደ ቁስል መድኃኒት፣ እንደ ስብራት መጠገኛ በአጠቃላይ በሥጋ ወደሙ እየተቀደሰ በዓለም ላይ እስካለን ምንጊዜም ቢሆን ኃጢአት ማይቀር ነገር ነው። በዓለም ላይ እስካለን ድረስ ቫይረስ አለ። በቫይረስ በሚርመሰመስ ቫይረስ መሃል ነው የምንኖረው። ስለዚህ ከቫይረስ በበዛ ኃጢአት መሃል ነው የምንኖረው። በዚህ በኃጢአት በሽተኛው ዓለም ነው የምንኖረው። ስለዚህ ሥጋ ወደሙን አዘጋጅቶልናል። ንስሐን አዘጋጅቶልናል። ይቅር ባይነት ነው እንጂ ይቅር ሊለን ቃል ገብቶልናል በሥጋ ወደሙ። ስለዚህ እንደዚህ እያል እንድንቆይ ይሄን የተሰጠንን ክብር አለመዘንጋት ነው አንድ። ሁለተኛው ደግሞ የወደቁ ወገኖቻችን ደግሞ እኛ ማንሳት በተሰጠን አቅም፣ በተሰጠን ጸጋ፣ በየተሰጠን ጸጋ በኃጢአት የወደቁ፣ በስነ ምግባር የወደቁ፣ በልዩ ልዩ ችግር ላይ ያሉ የተናቁትን የተዋረዱትን ማክበር ነው የኛ ድርሻ። የተናቁትን አለመናቅ፣ የተናቀውን የተዋረድነውን በእግር አጋንንት መረጋገጫ የነበርነው ነው ያከበረን፣ ያውም ተዋህዶ ነው። እኛ እንኳን ድሆችን መዋሃድ እንኳን ባንችል ተፈጥሮም ባይፈቅድልንም ግን ሰው የሆነን ሁሉ ሳንንቅ ጥቁር ነው፣ ነጭ ነው፣ ሴት ናት፣ ወንድ ነው፣ ሀብታም ነው፣ ድሃ ነው፣ ባለስልጣን ነው፣ ስልጣን የለሽ ነው፣ እንዲያው በአጠቃላይ ሰው የሆነን ሁሉ በሰውነቱ በማክበር በምንችለው ሁሉ በምንችለው የወደቁትን፣ የተቸገሩትን፣ የተናቁትን በመርዳት እንድንኖር ቅዱስ ጳውሎስ እመኒ ሞትነ ወእመኒ ሐየውነ ለእግዚአብሔር ነን። እኛ ብንሞትም ብንኖርም ያንተንን ማለት እሱን አባታችን ተከትለን ወገኖች አባታችን ሲሰራ የነበረውን በፈቀደልን በሰጠን ጸጋ እኛም ደግሞ ለትሩፋት መሽቀዳደም እንዳለብን፣ በተለይም ዳግም ሲመጣ የሚጠይቀን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ አስፈትታችሁኛል፣ ታምሜ ጠይቃችሁኛል፣ እንግዳ ሆኜ መጥቼ ተቀበላችሁኛል ማለት ተንቄ አክብራችሁኛል እኮ ተንቄ አክብራችሁኛል፣ በችግሬ ጊዜ ደረሳችሁልኛል። ስለዚህ የኛ ኑሮ ለሥጋ ኑሮ ብቻ ሳይሆን እሱን እንድንመስል በቅድስና፣ በንጽህና፣ በየዋህነት፣ በቸርነት፣ በይቅርባይነት ለሌላው በመኖር እሱን እንድንመስለው ነው ከእርገቱ የምንማረው። እግዚአብሔር አምላክ እንግዲህ ቸር ነው። በቸርነቱ ለሐዋርያት እግዚአብሔር ወልድ መድኃኔዓለም ኢየሱስ ክርስቶስ ከፍ 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 ሲል አዩ። አሁንም እግዚአብሔር እያንዳንዳችን በኃጢአት ተዋርደን ወድቀን ከሆነ ተነስተን በሥጋው ደግሞ ከፍ ከፍ ብለን ለማየት ያብቃን። ራሳችን በሥጋው ደግሞ ከብረን ያብቃን። እንደገና ሌሎችም ደግሞ እንደዚሁ ደግሞ የተዋረዱ የወደቁ የተናቁ ካሉ በኃጢአት ምክንያት ደግሞ በንስሐ በኑዛዜ በሥጋው ደግሞ ከፍ ከፍ ብለው ከብረው ያሳየን እግዚአብሔር። በተለይም ደግሞ አገራችን ኢትዮጵያ ይኸው ሁል ጊዜ ሁከት ነው፣ ሁል ጊዜ ልመና ነው፣ ሁል ጊዜ ውርደት ነው፣ ሁል ጊዜ ተጣሉ ነው፣ ሁል ጊዜ ጦርነት ገጠሙ ነው። ይሄን ሁሉ እግዚአብሔር አስወግዶልን አገራችን ኢትዮጵያን በአንድነቷ፣ በሰላሟ፣ በፍቅሯ፣ በኢኮኖሚዋ፣ በስልጣኔዋ፣ በማንኛው ነገር በመንፈሳዊ ሕይወቷ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ነው። እጆቿን ወደ እሱ በመዘርጋቷ አምልኮቷ፣ እሱን ማምለኳ እንዲህ አይነቱ ነገር ከወደቀበት ተነስቶልን እስከ መጨረሻው ድረስ ከፍ ከፍ እንዲያደርግ ሀገራችን መላ አፍሪካን እሱ በቸርነቱ ከወደቀችበት አይጉራችን አንስቶ ከፍ ከፍ እንዲያደርግልን እንዳደጉ ሀገሮች እንዲያሳድግልን አእምሮአችን እንዲያሳድገው ቅዱስ ፈቃዱ ይሆንልን። እስከዚያው ድረስ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እንላለን። እስከ በዓለ ሃምሳ ድረስ የመከረን ያስተማረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን።